አሁን ይሆናል በሚል በሁለት ቋንቋዎች የተዘጋጀው የፓስተር ተስፋዬ ጋቢሶ የመዝሙር ሰንዱቅ መጽሐፍ በይፋ ተመረቀ። ግንቦት 24 ቀን 2017 ዓ.ም የተመረቀው መጽሐፉ የቀድሞ የወንጌላውያን ቴዎሎጂ ኮሌጅ ተማሪ በሆነው አቶ ጥበበ አክሊሉ የተዘጋጀ የፓስተር ተስፋዬ ጋቢሶ የመዝሙር ሰንዱቅ መጽሐፍ በኢንተርናሽናል ኢቫንጀሊካል ቸርች ተመርቋል። የፓስተር ተስፋዬ ጋቢሶን ቁጥር 8 የመዝሙር ስብስብ አካቶ የያዘው የመዝሙር ሰንዱቅ መጽሐፍ በእንግሊዘኛና ፈረንሳይኛም ቋንቋዎች ተተርጉሞ ግንቦት 24 ቀን 2017 ዓ.ም ለተደራሲያን ቀርቧል። ይህ የመዝሙር ሰንዱቅ የመጽሐፍ ተዘጋጅቶ መቅረቡን በወንጌላውያን አማኞች ያለውን መንፈሳዊ ምልከታ ለሌሎች መንፈሳዊ የስነ መለኮት ተመራማሪዎች እንዲያገለግል ታስቦ መሆኑን ተነግሯል። በትርጉም ስራው ላይም ፓስተር ተስፋዬ ጋቢሶን ጨምሮ 4 ሰዎች በእንግሊዘኛው የተሳተፉም ሲሆን አቶ ጥበበ አክሊሉ በሰንዱቅ 8 የተዘመሩ 13 መዝሙሮችን በእንግሊዘኛና ፈረንሳይኛ በመተርጎም ለአንባቢያን ማቅረብ ችሏል። ከዚህ በተጨማሪ መጽሐፉን ያዘጋጁት አቶ ጥበበ አክሊል ሙሉ ውክልናውን ለኢቫንጀሊካል ቴዎሎጂካል ኮሌጅ ኢትሲ በስጦታ መልክ መስጠቱንና ከመጽሐፉ የሚገኘው ገቢም ለኮሌጁ አገልግሎት እንደሚውልም ተነግሯል። በዕለቱ የተዘጋጁት የመጽሐፉ አዘጋጆች እንዲሁም በብዙ መንገድ አስተዋጽኦ ያደረጉ ተሳታፊዎችና አገልጋዮች በመዝሙር በሰንዱቅ መጽሐፍ ዙሪያም ሀሳባቸውን አጋርተዋል። ይህንን መጽሐፍ የመዝሙር መጽሐፍ እንዳዘጋጅ ወደ ፓስተር ተስፋዬን ዝማሬዎች ወደ ፈረንሳይኛ ወደ እንግሊዘኛ ትራንስሌት አድርጎ ከነማብራሪያው እንዳዘጋጅ ምክንያት የሆነ የዚህ ኢቲሲ ስማር አንዳንድ ኮርሶች የተያያዙ ከዝማሬ ጋር ከላንጉዌጅ ጋር የተያያዙ ኮርሶች ወስጄ ነበርና እዛ ላይ ነው መነሳሳቱ የመጣው። ለምን ሌሎችም ሰዎች የኛን አብዛኛውን ትምህርት ላይ ኮርሶቹ ላይ የምንጠቀማቸው ማቴሪያሎች ከውጪ የመጡ ትራንስሌት የሆኑ ኮሜንታሪዎችን የውጪዎቹን ነው የምንጠቀመው እና እኛም ደግሞ የተወሰነ በኢትዮጵያን አብያተ ክርስቲያናት ወንጌላውያን አብያተ ክርስቲያናት የተዘመሩ ዝማሬዎችን በዛ ውስጥ ያሉትን ጸጋዎች ሌሎች ኔሽኖች ደግሞ እንዲካፈሉ ሌሎች በዓለም ዙሪያ ያሉ ሰዎች የተለያዩ ቋንቋ የሚናገሩ እንደ ፈረንሳይኛ እንደ እንግሊዘኛ እነሱም ተጠቃሚዎች እንዲሆኑ በማሰብ ወንድማችን መጋቢ እና ዘማሪ የሆነው የተስፋዬ ጋቢሶ የቁጥር 8 ሰንዱቅ አልበሙ ከአማርኛ ወደ እንግሊዘኛና ፈረንሳይኛ በትምህርት ቤታችን ተመራቂ በሆነው በጥበበ አክሊሉ ተዘጋጅቶ ለምረቃ ስለበቃ በጣም ደስ ብሎናል። ኢቫንጀሊካል ቴዎሎጂካል ኮሌጅ ደግሞ የዚህ የምረቃ ፕሮግራም ሆስት ወይንም ደግሞ አዘጋጅ በመሆኑ ታላቅ ደስታን ይሰማናል። በተለይም የዚህን የአንጋፋ የቤተ ክርስቲያን አገልጋይ የኢትዮጵያን ቤተ ክርስቲያን በብዙ በመዝሙሮቹ ያነጸ እግዚአብሔርን ያስከበረ ወንድማችን የዝማሬ አገልግሎት በመጽሐፍ መልክ ቀርቦ ማየቱ እጅግ ደስታን የሰጠን ነገር ነው። የዛሬ በአይነቱ በጣም ለየት ያለ ፕሮግራም ነው የነበረው ማለት እችላለሁ። ምክንያቱም በሀገራችን በጣም ያልተለመደ ዝማሬዎቻችንን የእኛን ዝማሬዎች በእንግሊዝኛ በፈረንሳይኛ ተተርጉሞ እንደገና ደግሞ የእግዚአብሔር ቃል ክፍል መዝሙሩ የተዘመረበት ቦታ ኮሜንተሪው ማብራሪያ ያለበት መጽሐፍ ነው የተመረቀው። የወንድማችን ፓስተር ዘማሪ ተስፋዬ ጋቢሶ ቁጥር 8 አልበም ማለት ነው እና በጣም ደስ ብሎኛል። ይህ ትልቅ ምዕራፍ ነው። ከዚህ ቀደም እንግዲህ ሚሽነሪዎች ለኛ መዝሙሮችን ተርጉሞ አስተምረውን ነበረ። የዓለምን ብዙ መዝሙሮች እኛ በአማርኛ እየተረጉምን ዘምረናል። አሁን ደግሞ ብዙ መዝሙር እግዚአብሔር ስለሰጠን የኛን ዝማሬዎች ደግሞ በብዙ ቋንቋ እየተረጉምን ለዓለም ማስተላለፍ መጀመራችን ትልቅ ብስራት ነው። ደስ የሚል ዜና ነው ማለት ነው። በጣም ደስ ብሎኛል።